ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቻችን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ ባልተለመደ መልኩ በቀን ነው አይደለ የመጣሁት? አዎ፣ ግን ደግሞ ስለዚህ ጉዳይ የሆነ ነገር ባልል ጥሩ አይሆንም ብዬ ስላሰብኩ ነው። ኤፍሬም ምን ነክቶት ነው? ኤፍሬም ምን ነክቶት ነው? በነገራችን ላይ እነ ሜሪ እንግዲህ ሩታና አብርሃምን ካለያዩ በኋላ አሁን ደግሞ አብርሃምን ከቤተሰቦቹ የማለያየት ስራ ላይ ተጠምደዋል። ይህንን ነው እያደረጉ ያሉት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እያደረጋችሁ እንድታበረታቱን በትህትና እንጠይቃችኋለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ በትህትና እንጠይቃለን። ለአብርሃም ይቀርባሉ የሚሉትን ቤተሰቦቹን በሙሉ ለማሳጣት ራሳቸውን ንጹህ አድርገው ግን በሆነ ነገር ያነካኳቸው ይመስለኛል። በጤነኝነት አይመስለኝም። ኤፍሬም ያንን ሁሉ እያየ ከዚህ ፊትም ትናንትናም እንዳየ ነው ሩታ አልፈልግም ብለ የፍቺ ፕሮሰስ ስታደርግ ኤፍሬም ሲከለክላት ነበረ፣ ከጋሼ ጋር ሲከለክሏት ነበረ። ተነጋግረው ችግራቸውን እንዲፈቱ በጣም እየታገሉ ነበረ። እሱ ብቻ አይደለም፣ ሌላ ቪዲዮ እኔ እንደውም አላመጣውም እንጂ ተንበርክኮ ኤፍሬም የጠየቃትን ቦታ ታስታውሳላችሁ ቤተሰቦች? በደንብ ታስታውሳላችሁ። ኤፍሬም ተንበርክኮ ሩታ ለምኗት ነበረ፣ አልሆነም። አሁን እነ ሜሮና ዳኒ የሚይዙትን የሚጨብጡትን አጥተዋል። በነገራችን ላይ አንድ ነገር ብላ ነበር ሩታ ከዚህ ፊት ብቻህን አስቀርሃለሁ ስትለው ነበረ። ይሄ ሴራ የሩታ ሳይሆን የሜሮና የዳኒ እንደሆነ ግልጽ ነው። አብርሃምን ስለሚቀኑበት ይመስለኛል። የሚቀናባችሁ ሰው እንደዚህ ነው የሚያደርጋችሁ። በእናንተ ስኬት የሚቀና ሰው የእናንተ ውድቀት ቤቱ ጋር ማፋጠን እንዳለበት እሱ ነው የሚፈልገው። አብርሃም የራሱን ትዳር ይዞ ልጅ ሲወልድ እነሱ አብርሃምን ትዳሩን ለመበተን ውጣ ውረድ ውስጥ ናቸው። ሩታን የማይሆን ቦታ ላይ አደረጓት። እንደ ዋሌት ኪስ እንደ ኪስ ዋሌት እያንጠለጠሉ የፈለጋቸው ቦታ ይዘዋት እየሄዱ በእያንዳንዱ ነገር እነሱ እየወሰኑላት አሁን በቤተሰቦቹ መጥተዋል። የአብርሃም ቤተሰቦች መንቃት መቻል አለባቸው። የሩታ ቤተሰቦች ራሱ ሜሮንና ዳኒን እያስጠነቀቁ ነው። በዚህ ሰዓት ገብታችሁ ማየት ትችላላችሁ። ሁሉም የሩታ ቤተሰቦች ዳኒና ሜሪን ከሩታ ህይወት ውጪ እያሏት ነው። ዳኒም እንድትወጣ እያስጠነቀቁ ነው። እነሱ ግን ዛሬም እናውቅልሻለን የሚሏት እሷን ነው። እሷ ደግሞ እናንተ ናችሁ የምታውቁልኝ እያለች ነው። ዛሬ ኤፍሬም ከትላንት ወዲያ ታስታውሳላችሁ ዳዊትን ይዞ መጣ። ዳኒ ማለት ነው። ከዳኒ ጋር ዳዊት ከዳኒ ጋር የሚቆም ሰው ነበረ? በምንም አይነት ነገር የሚመጣጠኑ ሰዎች ስላልሆኑ እኮ አብረው መቆም እንኳን የሚችሉ ሰዎች አልነበሩም። እንዴት ነው ዳኒ ታዲያ የሚያስበው አስተሳሰብ ጥሩ ነው ብሎ ዳዊት ከሱ ጋር ቆሞ የመጣው? ምክንያቱም ከዚህ ፊት በአብርሃም ቤት ምን ያህል ሜሪና ዳኒ እንዳዋረዱት ዳዊትን የምናውቀው ጉዳይ ነው። ለሰው እንኳን ክብር የለህም ብሎ ነግሮታል ዳዊትም። እንዴት ለሰው እንኳን ክብር አይኖርህም ብሎት ለዳኒ ነግሮታል። እዛ የቀለበት አዳራሽ ውስጥም ደግሞ ያደረጉትን አይቷል ዳዊትም። ኤፍሬምን በተመሳሳይ ማለት ነው። በጣም የገረመኝ ነገር ምን ታውቃላችሁ? ኤፍሬም ደግሞ ሜሪና ዳኒ አዝነዋል፣ እንዴት እንደ ውሻ እንደዛ ታስጧቸዋላችሁ ብሎ ጭራሽ ከነሜሮን ጋር ተደርቦ በወንድሙ ላይ አመፀ ማለት ነው። አይገርምም? አብሮ ለመምጣት እንኳን ምንም እኮ ጭራሽ ማለት ነው እንዴ! ስለዚህ ጤነኝነት ነው ብላችሁ ታስባላችሁ? ጤነኝነት ሳይሆን እነዚህ ልጆች የወጓቸው ነገር አሉ ወይ ያስነኳቸው ነገር ሿሿ የተባለው ነገር ሳይነኳቸው አይቀርም። ጭራሽ ለሜሮን ሲከራከር ሜሮን ትልቅ ሰው ናት፣ ቢያንስ እሷን ማክበር አለበት፣ እንዴት እንዲያደርጋ ይላል። ሰው ትልቅ ስለሆነ አይከበርም። እንደ እድሜው እንዲከበር መሆን መቻል አለበት። መጀመሪያ የሚያስከብረውን ስራ መስራት መቻል አለበት። እድሜና ስጋው ትልቅ ስለሆነ ብቻ ይከበራል ማለት አይደለም። የማያስከብረው ስራ ከሰራ መዋረዱ አይቀርም። ክብር መፈለግ ብቻ ሳይሆን ማክበርም ማወቅ መቻል አለበት። ትልቅ ሰው ማለት ነው።
ስለዚህ ሜሮን እንደ እድሜዋ ነች አይደለችም እንዴ? እሷ እኮ የተከበረን ትዳር ያፈረሰች ሴት ናት። ታዲያ እሷ አሁን ስለ ክብር ስታወራ ምን ሞራል አላት? ኤፍሬምም ስለ እሷ መከበር ስታወራ በጣም እኮ ሼም እኮ ነው ለአንተ ራሱ። ስለዚህ ኤፍሬም ወዶ አይደለም፣ ዳዊትም ወዶ አይደለም። ቡዜ ያመለጠቻቸው በጣም አንገብግባቸዋለች። እነሱ በሚሉት መንገድ እንደው ቆይ ኤፍሬም፣ እኔ አንድ ነገር ልጠይቅህ። ሩታን ለደስታ ሊድሩ ሲሉ አላየህም? እሱን ቪዲዮ እሱን እንዴት ማየት አቃተ? የሰርጉን የቀለበቱን ያየኸው ሜሮንና ዳኒ ሩታን ለደስታ ሊድሩ ሲሉ፣ እሺ እሱ ልክ ነበር ላንተ? ሩታ ያኔ እሺ ብላ ብትቀበል ልክ ነበር ላንተ? እሱን እኮ ያደረጉ ሰዎች ናቸው ዛሬ አብርሃም ልክ አይደለም የሚሉት። እንዲህ በጣም እኮ ነው የሚገርመው። እውነት አንዳንድ ሰዎች በጣም ይገርሙኛል። የነሱ ጥፋት አይታይም ለሰው፣ እነሱ የሚያዩት የሰው ጥፋት ብቻ ማለት ነው። ዳኒና ሜሮን ማለት ህፃናት የማይደርስበት ቦታ ከፍ አድርጋችሁ አስቀምጡ የሚባል መድኃኒት አለ። እንደዛ ማለት ነው። መርዝ መድኃኒት አለ ሰው ገዳይ። እነሱን እንደዛ ነው ማራቅ። እውነቷን ነው። ባይዞ ሄርሜላ ከነሱ ጋር በቃ በቅርበት መገናኘት አልፈልግም ያለችው፣ እኛ ተነጋግረናል ያለች። በቃ አብርሃምም እኛ በቃ ከባለቤቴ ጋር ቃል ተገባብተናል፣ እነሱ የደረሱበት ቦታ ላለመድረስ አጠገባችን እንዳይደርሱ በርቀት። ስለዚህ ስለሷ ክብር በነገራችን ላይ ዳዊትም ኤፍሬምም ብትነቁ አይናችሁን ብትገልጡ ይሻላል። አሁን ዛሬ አይናችሁን አጥባችሁ ለወቀሳ ማምጣት እንደምንም ቢሆን ወንድማችሁ እኮ ነው። እሷ እህቴ ስለሆነች ምናምን ትላለች። እናንተ ሰው ወንድማችሁ አይደል? እንዴ አብርሃም ሲጀመር እህቷም አይደለችም፣ እህቷ አይደለችም። ትክክለኛ እህቶቿማ እረፊ እያሏት ነው። ሜሮንን ራሱ እረፊ እያሏት ነው። ስለዚህ እሷ እዚህ እያጭበረበረች ነው ማለት ነው። የሩታን ህይወት እንደፈለጋት እያመሰችው ነው ያለችው። አሁን ሩታም የምትጨብጠውን አታለች። ምክንያቱም ያኔ የጀግና በቃ ህው ብሎ አጨበጨቡላት። እነሱ ያሉትን አደረገች። አብርሃም አይሄድም ብላ ሄደ። ሲሄድ ግን ሲስሟት ሲስቧት ነው የሚባለው። እንደዛ ሆነባት አሁን ማለት ነው። ወደ ሄርሜላ ማስፈራራት ምናምን ነገር ምናምን በጣም ማሄር ነገር ነው ማለት። ስለዚህ አሁን የአብርሃምና የሩታን ትዳር ከበተኑ በኋላ የቀራቸው የአብርሃም ቤተሰብ ነበረ። ሩታንም ገና ከቤተሰቦቿ ይለያዩዋታል። ምን አለ ትላላችሁ? ከቤተሰቦቿ ይለያዩዋታል። ሩታንም ማለት ከእህቶቿ ይለያዩዋታል። በቃ አብሯት የቆሙ ልጆች በሙሉ ዞሮ ወደ ሩታ አሁን አዋረድሽን እያሏት ነው። እዛ ቀለበቱ ጋር በመሄዷ ማለት ነው። ምን ነክቶች ነው? እሱ ብቻ አይደለም አብርሃምን እየተከተለ በመለመኗ አዋረድሽን እያሏት ነው። ቤተሰብም ጭምር ጓደኞቿ እነ እዩ እነ ቢኒ አስቡት እንግዲህ። ስለዚህ ኤፍሬም ብትባንን ጥሩ ነው። እቺ ሴት ከባድ ሴት ናት። ከባድ ሴት ማለት አብርሃም ነው። ትላንትና ለምሳሌ ጆን እያስፈራራው ነበር። ማነው ዳኒ ከደስታ ጋር በጋርድ ምናምን ነገር መተው እያስፈራሩት ነበር። እኔ ነኝ ያልወርኩት ይላል ደስታ ደግሞ ማለት ነው። ኧረ ተው ደስ አይልም። እስቲ ቪዲዮኒና ሐሳብ አስተያየት እንስጥበት። አብርሃምና ሄርሜላ ቀለበት ካደረጉ እኔና አብርሃም ጋር ችግር እንደሚፈጠር ተናግሬ ነበር። ለምን? በነገራችን ላይ አንዳንድ ጊዜ ሰዎች ትዳርን ትርጉሙን ሳያውቁት ወደ ትዳር ይገባሉ። ከዛም በኋላ ከገቡ በኋላ ነገሮቹ እነሱ በሚያስቡት መንገድ አይደለም። ከዛ እርስ በርሳቸው ሲባሉ ይኖራሉ። የሆነ ሰዓት ላይ በታተናል። አንተም ካልገባ ዝም በል። ምን ማድረግ ነበረበት አብርሃም? ጥፋት አጥፍቷል። ኦፍ ኮርስ ይቅርታ ጠይቋል። ፍታኝ አለችው። ከፈታችሁ በኋላ አንተ ዛሬ እሱ ሄዶ ቀለበት ቢያስር ምን ማለት ነው? ምንድን ሲጀመር አይመለከተህም። አንተ ወንድም ነህ እንጂ ማለት ነው። በወንድም ላይ መፍረድ የለብህም። ይህንን አብርሃም ያደረገው ትክክል ነው እያልኳቸው አይደለም። ጊዜ መጠበቅ ነበረበት። ኦፍ ኮርስ በጣም ፈጥኗል።
ይሄን ደግሞ ያደረገው ስህተቱን እንዲሰራ ያደረጉት ደግሞ ሜሮንና ዳኒ ናቸው። እዚህ ስህተት ውስጥ እንኳን እንዲገባ ያደረጉት ሜሮንና ዳኒ ናቸው። ያው ሜሪ ማለት ታላቃችን ናት፣ የአብርሽም ታላቅ ናት። ዳኒም ስላችሁ ያው እኔ በበኩሌ ክብር የምሰጣቸው ሰዎች በጣም ማከብራቸው ሰዎች ናቸውና በዛ ልክ አንድም ግን የሚከበር ነገር ሰርተው አያውቁም። በህይወታቸው የሚያስከብራቸው ነገር ግን ሰርተው አያውቁም። እንደ እድሜያቸው አይደሉም። ግን ፕሮግራሙ ጋር ሄደው እንደዛ ልጆቹ ያው ሁሉ አፍ ሲከፍቱባቸው ሜሪ ላይም ሩታ ላይም ጥሩ አይደለም። ባይዚ ይሄንን ያልኳችሁ ቤተሰብ፣ ይሄ ልጅ አሁን ታዲያ ጤነኛ ነው ትላላችሁ? ጤነኛ ነው ትላላችሁ? ማን ነው ሄዶ ቦታው ላይ ሄደው? ማን ነው ቦታው ላይ ሄዶ የበጠበጠው? ማን ነው? አይገርም? ለቀባሪው ያረዱት አሉ። የሰራችሁ መስዋዕቱ ከታያችሁ አንዳንድ ሰዎች ጥሩ አልሰራችሁ። ሜሪም ያው በዛ ነገር በጣም ተከፍታለች። የነገረችኝ በስራዋ ነው የተከፋችው፣ በስራዋ ማለት ነው። እሷ የፈለጋት እሷ አንዴ የለየላት ሰው ስለሆነች ማለት ነው። ሩታን በዛ ልክ ማዋረዷ ግን በጣም ያሳዝናኛል። ይቅርታ ይሄን ስል አየው አብርሃም ወንድም ነው፣ ግን ይሄን በማለት በጣም ነው ማዝነው። እኔ አሁን ነው አይምሮውን ህሊናውን የት እንዳደረገው ነው ግራ አይገባኝምና። ሜሮን ግን ደህና ነሽ? ያንቺ ለምን አልታየሽም? ያንቺ ቢታይሽ እኮ እውነት ለመናገር አጠገባቸው እንኳን መቆም አትችይም። ካሜራ ፊት ቆመሽ እንኳን ማውራት አትችይም። ህሊናሽ የት እንደሄደ እንኳን ራስሽን ብትጠይቂ ማለት ነው። ለአብርሃም እንዲህ መሆን ትልቁ መንስኤዎች እናንተ ናችሁ። ሲሪት ሶኬን ለህቴ ብዬ ነው በጎዳ ምንም ችግር የለውም። ኤፍሬም ለማ ብሎ ነው? ኤፍሬም ላንቺ እህት ብሎ ወንድሙን ይጎዳል ማለት ነው። ምን አይነት ሰው ነች? ወንድሙ ነው አጠገቤ ቆሞ እንኳን ብላ ማሰብ አትችልም። ምንም ቢሆን ወንድሙ ነው። ይሄንን ወቂ። የምትናገሪውን ነገር ራሱ መለየት ቻይ። መቼም ቢሆን ከሩታ ጎን ቆሜ ቁስሏን ህመማን ሁሉ ነገሯን የምታመምላት ሰው ነኝ። መቼም ቢሆን ቁስል በቁስል አረግሻት እንጂ ልጅቷን ቁስሏን መታመም አይደለም፣ ቁስል በቁስል በቃ ልጅቷ ዛሬ የምትገባበት የምትወጣበት እስኪ ጠፋ ድረስ ማለት ነው። ከዚህ በላይ ምን ታረጋታለሽ አንቺ? አሁን ቁስሏን እታመምላታለሁ መታመም ማለት እንደዚህ ነው ሲሉ ሰማችና ዶሮ ታንቃ ሞተች አሉ። ማንንም ሲቀልድባት ቆም ያለኝ በዛ የምትደግፉት አብርሃም የምትደግፉት ሰዎች ምናችሁ ነው? እንዴት ነው አስተሳሰባችሁ? እኛ ኤፍሬም አንተ ራሱ አስተሳሰብ በጣም አስገርሞናል። እውነት ለመናገር ማለት ጤነኝነት እንዳልሆነ እንረዳለን። በቃ ይሄ በጤነኝነት አይደለም። ከሩታ ጎን መቆምህ አይደለም፣ ከሜሮንና ከዳኒ ጎን መቆምህ ያንተ ጤነኝነት እኛን እያጠራጠረ ነው። መለከተን ማንም ለምን ሳር ቅጠሉ አይደግፈውም? አይመለከተንም። ሁሉም ስራቸውን እንደሚያቀና እንደማይደግፋቸው ግን ደግሞ አብርሃም እየደገፈ እንደሆነ ያውቃሉ። ለዚህ ነው ለዚህ የምትለው። ድሮ ሩታና አብርሃም በነበሩ ሰዓት ያን ሁሉ ፍቅር ያን እኔ ዱባይ አይቻለሁ በአይኔ እኮ። እሱ እኮ ነው ያንገበገበሽ። እሱ ነው እኮ ትልቁ ችግር። አብርሃምና ሩታ ያን የመሰለ ፍቅር ስላሳለፉ፣ ያን የመሰለ ፍቅር ስለመሰረቱ፣ ትዳር ስለመሰረቱ አንገብግቧችሁ እዛ ውስጥ ገብታችሁ የበጠበጣችሁት ለዚህ ነው። ከላስ አብርሃምና ለሩታ ኦዲየንስ እኔ ቃላት የለኝም። በአይኔ አይቻለሁ ምን አይነት ፍቅር እንደሰጣ። ያ ሁሉ ነገራችሁ የት ነው የገባው? ለሱ የልብ ሰጣችሁ። ልጁ እንደዚህ አንቺ ሞራል የለሽም። በእናትሽ ኦዲየንስ የመናገር ሞራልም የለሽም። መጀመሪያ ሞራል የለሽም። እንዴት ሞራል ሊኖርሽ ይችላል? ኦዲየንስን የመናገር አንቺ አንድ ኦዲየንስ እኮ ማለት ነው ለነሱ ካንቺ በላይ ያስባል። አንቺ ግን አጠገባቸው ሆነሽ ድራሻቸውን የምታጠፊያቸው። ፍንፍን አድርጎ የሆነ ነገር ላይ ስታክ አድርጎ እንዲቀር ያደረገው ነገር እኔ አላውቅም። እኔ ሜሪም ስናወራ የሄርሜላ ጥላቻ ኖሮብን ሳይሆን እውነታውን ነው። እኔ አትመቸኝም። በቃ ይሄ እኮ ነው። አትመቻትም። በቃ ለአንቺ ተመቸሽ አልተመቸሽ አብርሃም ምን አገባው? ለራሱ ከተመቸው እንዲህ ማሽሞን አይደለም። አትመቸኝም። ይሄ ራሴ መብት ነው። ማንም ሰው አብርሃም የራሱ መብት ነው። ሩታ አትመቸኝም ካለ አብርሃም የራሱ መብት ነው። በቃ አንቺም መብት እንዳለሽ ሁሉ እሱም መብት አለው። ያልመቸው ይችላል፣ አይመቸኝም። አብሽ ናንቺ ነው ተይው እሷ ማውራት ፈልጋለች፣ እኔ ማውራት ፈልጋለሁ። ተመልከቱ፣ ኤፍሬም ራሱ በጣም ትልቅ ስህተት ነው የሰራው።
ይሄንን እኮ ነው በቃ አያችሁ፣ ቅድም ያልኳችሁ ገና ሳይነው ጥፍ ያለው። ምክንያቱም ከሰው ጋር ማውራት አይፈልግም። ነገር የለም ማውራት ፈልጋለች አለ አመኝም ጤነኛ ነው ብቻ ነው የሚላረው የጠራኝ ሌላ ነገሮች እንድትሰጥ ልፈልገው ጤነኛ አይደለም እንዴ አንተ? እውነትም ጤነኛ አይደለም እንጂ ጤነኛ ቢሆን እንደዚህ ያደርጋል። በወንድሙ ላይ እንዴት እንደዚህ ያደርጋል? አያደርግም። እኔ ወንድሜ አይደል? አዎ ወንድሜ ከዛ ያሳልፈ እንዴት ይሰጠኛል? ምንም ያሳልፈ የሰጠው ነገር የለም እንዴ? ሰው ነች እኮ ምን ልትበላክ? ሰው ነች በጣም ኧረ ምን ሰው ነች በእናትህ እኮ አልመጣችሁ ልታወራክ ነው እኮ እኔ ማለት ነው። ሰው ጋር ለምን ወሬ ጨርሻለሁ። በደስታ የቀን በቀለበት ፕሮግራም መተበጠበጠችን ሴት ዛሬ መጥቼ ላግኛት እንዴ? እንኳን በጠበጠች እሱ እኔ ራሱ መጣን በጠብጠዋለሁ እያለ መበጠጥ ነበረባት። እንኳን በጠበጠች ስለበጠበጠች አሁንም ቢሆን እኔ ደስተኛ ነኝ። ትልቅ ሰው እኮ ነች፣ ልታከብራት ነው የሚገባው። በዚህ ልክ ሰማኛ አይ ትልቅ በዚህ ልክ እንደዚህ እንድታወራት እንኳን ያም ሆነ እኔ መገናኘት አልፈልግም። በቃ ማግኘት ማልፈልገው ሰው አላገኝም። በቃ እኔ ማልፈልግ አይደለም የመጣሁት። ሲጀመር እሷ ነበረች እኮ እንደዚህ ማለት የነበረባት። ታዲያ ይሄ ልጅ አሁን አልታመመም ትላላችሁ? ኤፍሬም ትልቅ ችግር ውስጥ ገብቷል። ትልቅ ችግር ውስጥ እዛ መነጫጭቃችሁ አስወጣችሁ። በዚህ ልክ ደግሞ ስለ ክብር የሚገባው ሰው ቢሆን ኖሮ ነው ባይዘው አንድ ነገር ልንገርህ፣ ለስሙ ለሱ የታላቅ ነው አይደል? አንድ ነገር ልንገርህ እንግዲህ ይሄ ልጅ ያንተ ታናሽ ነው። አንቺ እኮ የእነሱ ታላቅ ነሽ ካልን ማለት ነው። አንቺ የእነሱ ታላቅ ነሽ። እምሮ በዚህ ነው ያለው ይበልጥ ባይዘው ጭንቅላትን አሰራው የፈለከ ጭንቅላት አልሰራ ሴት ሌላ ሰው ጭንቅላቱ እንዲያሰራ መምከሯ በጣም ይገርመኛል። አንተ ከሆንክ እሷን አባረልኝ። እኔ ነኝ የጠራኋት፣ እሷን የጠራኋት እኔ ነኝ። ከፕሮግራም አባረኛለሁ። በውታጅራ ጎረምሳ ስታሰደበን ነበር። ሁሉ ጀግኖች ናቸው የውታጅራ ጎረምሶች፣ ባይዘው በጣም ጀግኖች ናቸው። ምን ነገር አይቻለሁ። አንተ ላወራ አይደለም ላይ ፍቃደኛ አይደለም። ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበግበኛል። የሚገርምሽ ነገር እንግዲህ አንቺ ሳታይ ነው እንግዲህ የተፈጠረው። ምንም ማድረግ አይቻልም። እና በቃ ተወለደ። ምን ታደርጊዋለሽ? ልጁ ልዑል ይሄንን የሰማ ቀን እንደው አንቺ ምን የሚልሽ ይመስልሻል? አድጎ ይሄንን ማየቱ አይቀርም። በልዑል መፈጠር አንቺ በዚህ ልክ ያፈርሽው ሁለተኛ ልጅ እኮ አላችሁ። እንኳን አረ ደግሞ ዛሬ አመንክ ዛሬ አመንኩሽ ነው ወይ? ውሸት ነው ወሬ ልታሰድበኝ ነው? ማንንም አንተ ታሰድባለህ? እውነታው ሲነገርማ እውነት ነው። እንዴት አምጥቶ ያሰድበዋል? እውነት ሰደማ ሰው ማን ይታየቅ አልፈልግም። በጣም የተከበርኩ ሴት ነኝ። ማንንም አይደለም። ወይኔ መከበር ክብርማ አየን እኮ አትከተሉኝ የሚልን ትመለጠፋለህ አይደለም? ቆይ ሜሪ አንዴ ታቶ ሰራለሁ ጀርባዬ ላይ አትከተሉኝ የሚል ማለት ነው። ገባሽ? አሰራ በእውነት ቢኖር እኔም ካንተ ጋር ተጣላለ። የዛሬ ቀለበት ስታደርግላት፣ ስለዚህ አንተ የኔን ደስታ አትፈልግም ነገርኩ እኮ እየነገርኩ ነው። ምክንያቱም እኔም አንገብግቦኛል። ስለዚህ በቃ የኔን ደስታ ማያስደስት ከሆነ አንተም ብትጠራኝ ከዚህ በኋላ አልመጣለም። ገባሽ? ለኔ ደስታ አስቡት እንግዲህ ወንድማማቾቹን አጣላቻቸው። በቃ በሱ አልታየኝም። አዘን ነው የታየኝ። ቪዲዮውን ሳየው አዘን ነው የታየኝ። ደስታ አልታየኝም። በቃ አንተም ብትሆን አታፈልግም። መልካም ይሄን የፈለግከው ኤፍሬም ለነገሩ ወደህ እንዳልሆነ ይገባናል። እንዳነቃቡላ ጭራሽ ለኤፍሬም ኧረ በእናትህ ኧረ ሼም ነው። እውነታውን ደግሞ ስድብ መስሎ ከታየ ይታይ። ከዚህ በላይ ስድብ የለም እኮ። ምን ያስነኩ ነው? ከእውነታው ጋር የሚሄድ ሰው ነኝ። ምንድን ነው ያስነኩ? እኛም ግራ የገባን እሱ ነው። ቤተሰብ ከሩታ ጋር እውነት ስላለ ከሩታ ጋር ሆንኩ። ቀለበት ስታደርግ ቆሜ አራተኛ ገና ቆማ ትደግስ ጀግና ነች። አንቺ ደግሞ ሶስተኛ አራተኛ ገና ታፋቻለሽ። ሩታ ማለት ነው በቃ ቆመሽ ስታፋች ትኖሪያለሽ። አንቺ ሩታ ታገባለች፣ አንተ ታፋቻለሽ፣ ትድሪያታለሽ፣ ታፋቻታለሽ። በቃ አንተኛ ለድሜና ጤና ይስጣን እንጂ ምን ችግር አለው? አንተ አራተኛ አምስትም ለግሰሽ በየ2 ዓመቱ በየ3 ዓመቱ ጉልበትና አመት ባገኘበት ወስጥ በረከክ አያሞም ግድ የለሽም። ለራስህ ክብር ራሱ አትጠነቀቅም እንዴ አንተ? ማንም ጎበዝ ስላለ ማንም ስላጨበጨበልህ እውነት እየሰራህ አይመስልህ? ኤፍሬም አንተ ራሱ ጎበዝ ስላሉ እነ ሜሪ ተሸውደህ የማይሆን ስህተት እየሰራህ ነው። ግን ስላመጣው በጣም ይቅርታ። በመጀመሪያ ይሄ ነው ትክክለኛው። በቃ ያጠፋው እሷን ዘመን እሺ ቶ በቃ ይቅርታ ማለት እኔ ነው ይቅርታ ይጠየቀ ያለው አንተ ፊት ስላ ኧረ ተይ በእናትሽ ሁሉን ነገር የኔ ያጥበይ መጣኝ። አንተ ነው አይደለም ይቅርታ ይጠየቀ ያለው። አንተ እንዴት ያ ነገር ትረሳለህ? በእግዚአብሔር አንተ እኔ ራሱ እኮ እስከ ዛሬ አይሙር ይላል። እንዴት አታስብም? አንተ ከሩታ ጋር ያሳለፍከው ነገር እንዴት ያ ሁሉ ለፍቅር ስትል ያ ሁሉ መስዋዕትነት የከፈልከው እሱ እኮ ታሪክ ነው የሚሆነው። ለፍቅር ብዙ ነገር ሊከፈል ይችላል። ከአቅም በላይ ከሆነ ግን ያ ታሪክ ነው የሚሆነው እኮ። እየኖራችሁት ነው የምታልፉት እንጂ ወደፊት አድርጋችሁ አትኖሩትም። እሱም ማለት ነው ብዙ ዋጋ ከፈላችሁ ማለት ደግሞ ተግባብታችሁ ተስማምታችሁ አብረው መኖር ካልቻላችሁ ምንም ማድረግ አይቻልም። ያ የተከፈለው ዋጋ ከንቱ ነው። አንተ ምን ፈልገው እየተቃጠልኩ እንደሆነ ወይንም የሞትኩ ቀን ግን አልቀሰ ለማጥፋት ትመጣለህ አይደል? በቃ ይሩ ምክንያት አይደል? ማናት ከባሪ ማናት ገዳይ ሜሮናት
ቀባሪም ገዳይም ሜሮን ናት። አንቺ ነሽ በቃ እና ሩታ መጀመሪያ ክብር ወቅ። እሺ የሰው ልጅ ክብር ወቅ። እኔ ትናንት አንገብግብ አንተን የምገልህ እኔ የደረስኩበት ቦታ አትድረሽ። አንተን ያዋረድከኝ አንተን ያዋረድከኝ ስራሽ ነው ያዋረደሽ። የምር አዎ ስራሽ ነው ያዋረደሽ። ማን ያለሽ እሷን ሊቆጥላት ነው ያመጣው ነው ሊቆጥላት እኮ በቃ በረካፍተሽ አይደሽ መሄድ በቂ ነበር። ቀለበት አውልቅ ምናምን ይሄ ልጅ ቀለበት ለማስሉቅ ኧረ ውርደት አክብሬ ነው እዚህ ጋር የመጣሁት ወንድሜ። አንቺ ክብር ታውቂያለሽ? ኧረ በፈጠረሽ በዙሪያም ያለውን ሰው ብልክልክ ነው ያደረኩት። እሰይ አረክ ይባላል። ተገላገሉ። በነገራችን ላይ በቃ ተገላገሉ። እውነት ከአንቺ አይነት ማለት ነው። እኔ ደግሞ እንደማልፈልግሽ በግልጽ አግርሻለሁ። እጄ እኮ ብዙ ነው። አንተ ስለምታረጋ እጄ ብዙ ነው። አያችሁ፣ ይሄን ተማምና ነው እሷ የፈለጋትን ነገር የምታደርገው። ሩታን እንደዚህ የምትጫወትባት በቃ ነገር ቤቴ ተኝቼ ነው የሚመጣልኝ ወሬ ዳስ ወይ መጣ የወሬ ያለ ያስባል። ካሜራ አስቀምጣ ቀለበትና ቃጥሩሻል። ገና ድጋሚ ደግሞ በድግስ ነው እንዳውን ቀለበት ማድረግላት። እስኪ ምን እንደምታመጣ ያለ በትልቅ ድግስ ማለት ህዝብ ተሰበሰበ። አይ ስለ ያለ ጉዳይ አይደለም። ልናጨበጭብ ላይ አይገባም። አንተ ያንን ስታስብኛ ምን እንደምናስብኛ ምን ታስባላችሁ? እሱንም ትዳሩን እንግዲህ ለማፋታት ነው የምትሄዱ። ሌላ ምንም የተለየ ነገር እኮ የምትፈጥሩት ነገር የለም። አለቀ። በጣም መጥቶሽ እኮ ምን ማለት መጣሽ? መቀደም ከሷም ጋር ከማናቸውም ጋር ሆነ ካገኛኝ ፍሬም እኔ እናንተ የመጨረሻችን ነው ወንድም አይደለም ነገር ያለ አሁንም የመጨረሻችን ሊሆን ይችላል። ያወራኝ ወንድሙን እንላይ ካለው ኤፍሬም የሆነ ነገር አስነክተውታል ማለት ነው እኮ በዚህ ማለት ሰማኛ ራስህ እንደ እውነተኛ አድርጋት ሁሌም ቢሆን እኔ አትጩህበት ጨራሽ ማለት ነው። አረ በተረሻ አራት አስቂ በቃ ይሄን ነው እኛ ያልነው ይሄን ነው በቃ ታጣይ ነው እና እሱ ታጣይ ነው እኮ ይነግራል ነው እንዴ እኔ እና እሱ ደግሞ ልንገርሽ እሱ ደግሞ ይኸውልህ እዚህ ጋር ነው የሚያሳየኝ እንዳጨውበት ኤፍሬም እንግዲህ ድፍረት እየተሰጠው ነው። ሜሮን በሰጠችው ድፍረት ልክ እንደ ሩታ ስህተት እየሰራ ነው ማለት ነው። ትልቅነት የሰራው ነው። ሌላውን እያከበርክ የኛውን እየጣልክ የትም አትሄድም። ማን እንደሚከበር ማን እንደሚጣል በቅርቡ አሳያለሁ። እናንተ ያዋረዳችሁትን ምንም ማድረግ አይቻልም። ጀመር ከሱ ነው ይወጣ አይፈልግም እንዴ? ኧረ በፈጠረሽ ዲ ወንድማማቾቹ ከህይወት ከዚህ በላይ ታዲያ ኤፍሬም አልተነካም ትላላችሁ? ሁሉም ሰው ማጣላት አይሰለችም። ሁሉም ሰው ጋር እየገባ ማጣላት ሲልትና አጣልተሽ ነው እጄ ነበር ከቀለበት ያደረኩላት እውነት ነው ብላ 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 ሌላ የለም። ውይ እኔ ፈጣሪ ሰው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው